እስኪ ይህንን ጥያቄ በመመለስ ጀምሩ። መሐመድ አላህ አንድ ነው የሚለውን አዋጅ ከየት ነው ያመጣው? መልሳችሁን አስተያየት መስጫው ላይ አስፍሩልኝ። እንዲሁም ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉ፣ ቪዲዮውንም ላይክ በማድረግ ጀምሩ። ሰላም ለሁላችሁ ይሁን። ከጥቂት ጊዜ በፊት የጀመርነውን ይህንን ተከታታይ ዝግጅት እየተከታተላችሁት እንደሆነ እርግጠኛ ነኝ። ቅዱሳት መጽሐፍትን ማጣመም 101 ብለን ሰይመነዋል። ነገር ግን እጅግ ደስ የሚል ጊዜ እያሳለፍን ነው። እኔ ዶክተር ዴቪድ ውድ እና ወንድሜ ሳም ሻሙን እነዚህ ድንቅ የእግዚአብሔር ሰዎች በመሰረቱ እርስ በርሳችን እየተረዳዳን እንዲሁም ሙስሊም ጓደኞቻችን ከአውደ ጽሑፉ ውጭ ሊጠቀሙባቸው የሚሞክሩትንና እኛ በልምዳችን የምናውቃቸውን ወይም እናንተ ያካፈላችሁንን እያንዳንዱን ጥቅሶች በመመልከት እናንተን ለመርዳት እየሞከርን ነው። እነዚህ ጥቅሶች ሙስሊም ጓደኞቻችን የተበረዘ መጽሐፍ ነው እያሉ ከሚተቹት ከመጽሐፍ ቅዱስ ውስጥ የጠቀሷቸው ናቸው። ስለዚህ አንድ ነገር ከአውደ ጽሑፉ ውጪ ሲያወጡት ነጥቡ ሙሉ በሙሉ እንደሚጠፋባቸው ለአንዴና ለመጨረሻ ጊዜ እንዲረዱት ለመርዳት እየሞከርን ነው። ስለዚህ እነዚህን ጥቅሶች ወስደን ወደ አውደ ጽሑፋቸው በመመለስ አንዳንድ ጊዜ ለምን እንደተባሉ፣ እንዴት እንደተባሉና ከበስተጀርባቸው ያለው መልእክት ምን እንደሆነ በማብራራት ለእናንተ እጅግ ጠቃሚ መሳሪያ እንዲሆንላችሁ እየሰራን ነው። የዛሬው ጥቅስ ከብሉይ ኪዳን ከኦሪት ዘዳግም መጽሐፍ የተወሰደ ነው። እርሱም ሼማ ተብሎ የሚታወቀው የዘዳግም ምዕራፍ 6 ቁጥር 4 ጥቅስ ሲሆን እንዲህ ይላል፣ እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። ዴቪድ፣ እዚህ ጋር ያለው ሙግት ምንድን ነው? በ50 ብር ወርሃዊ መዋጮ በታማኝነት የሚሳተፉ 1000 ሰዎች ቢገኙ ይህንን አገልግሎት ከአማርኛ በተጨማሪ በሌላ አንድ ተጨማሪ ቋንቋ ማድረስ ይቻላል። በወር 50 ብር ለወንጌል ስራ መስጠት የማይከብደኝ ክርስቲያን ነኝ የሚል ሰው በዚህ ስልክ ቁጥር ማገልገል እፈልጋለሁ በማለት አጭር የጽሑፍ መልእክት በመላክ መመዝገብ ይችላል። ዓላማችን አንድ ማገናዘብ የሚችል ሙስሊም እስልምናን አውቆ ለቆ እንዲወጣና በኢየሱስ ክርስቶስ በማመን የእግዚአብሔር መንግሥት ወራሽ እንዲሆን መርዳት ነው። አንድ ሰው ከእስልምና እስራት መታደግ ትፈልጋላችሁ? መልሳችሁ አዎ ከሆነ ተሳተፉ። እንግዲህ ሙግቱ እንዲህ ነው። ይህ ጥቅስ እግዚአብሔር አንድ እንደሆነ በግልጽ እየተናገረ እናንተ ክርስቲያኖች ግን እግዚአብሔር ሶስት ነው ብላችሁ ታምናላችሁ የሚል ነው። በአይሁድ አውድ ውስጥ ይህ ጥቅስ ለአንድ አይሁዳዊ በጣም የታወቀ ጥቅስ ነው። ለእነርሱ ከሁሉ በላይ ኃይለኛ ጥቅስ ነው። ሁሉ ጊዜም በአእምሯቸው ያለ ነው። እርሱም እስራኤሎች ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው የሚል ነው። ስለዚህ ይህ በመሰረቱ ስላሴን የሚቃወም ጥቅስ ነው ማለት ነው። በግልጽ እንደሚታየው አምላካችን እግዚአብሔር አንድ እግዚአብሔር ነው ይላል እንጂ ሶስት ነው አይልም። አምላካችን እግዚአብሔር ሶስት ነው ወይም እግዚአብሔር ስላሴ ነው ሊል ይችል ነበር አይደል? ግን አላለም። ታዲያ በዚህ ላይ ያለው ስህተት ምንድን ነው? እንግዲህ ልብ በሉ፣ እንደገና ያው ተመሳሳይ ስልት ነው። አንድን ጥቅስ ትወስዳለህ። እግዚአብሔር እዚህ ጋር አንድ የተባለው በምን መልኩ ነው? አንተስ እግዚአብሔር አንድ ነው ብለህ አታምንም? በእርግጥ አምናለሁ። እግዚአብሔር አንድ እንደሆነ ታምናለህ? በእርግጥ ያለምንም ጥርጥር። እሺ፣ እግዚአብሔር አንድ ነው ብሎ የማያምን ክርስቲያን እስካሁን አጋጥሞኝ አያውቅም። ታዲያ ይህ ጥቅስ ምን እያለ ነው? እግዚአብሔር እንደ እስልምናው አይነት ብቸኛ አንድነት ወይም ዩኒቴሪያን ዋንነስ አለው እያለ ነው? ወይስ ክርስቲያኖች እንደሚያምኑት እግዚአብሔር በባህሪውና በመለኮትነቱ አንድ ነው እያለ ነው? ታዲያ የትኛው ነው የሚወክለው? እንግዲህ ያው የተለመደው ዘዴ ነው። በብዙ መንገድ ሊተረጎም የሚችልን ጥቅስ ትወስዳለህ። ከዚያም አንተ የፈለግከውን የእስልምናን ትርጓሜ ትሰጠዋለህ። የቀረውን ሁሉ ደግሞ ችላ ትላለህ። ነገር ግን እንደ ሌሎቹ ሁሉ ጥቅሱን በራሱ በማንበብ ብቻ ችግሩን መረዳት ትችላለህ። ስለዚህ እኔ ጥቅሱ በትክክል ምን እንደሚል አሳያችኋለሁ። ከዚያም ሳም ሌሎች ችግሮችን ያብራራልናል። በዕብራይስጡ ምን እንደሚል እንመልከት። ሼማ እስራኤል፣ ሼማ የተባለውም ለዚህ ነው። ትርጉሙም ስማ ማለት ነው። ሼማ እስራኤል አዶናይ ኤሎሂኑ አዶናይ ኤሃድ። በእንግሊዝኛ አረፍተ ነገሮችን ለመስራት የሚያገለግሉ ተጨማሪ ቃላት ይኖራሉ። በዕብራይስጡ ግን የሉም። ሼማ እስራኤል፣ እስራኤል ሆይ ስማ፣ አዶናይ ኤሎሂኑ አዶናይ። እዚህ ጋር ያህዌ የሚለው ቃል ይኖር ነበር። ነገር ግን አይሁዶች ስሙን መጥራት ስለሚፈሩ በምትኩ አዶናይ ይላሉ። እንግዲህ አዶናይ ኤሎሂኑ አዶናይ ኤሃድ፣ የእግዚአብሔር ስም 3 ጊዜ ተጠርቷል አይደል? 3 የእግዚአብሔር ማዕረጎች ተጠቅሰዋል አይደል? ጌታ አምላካችን ጌታ አንድ፣ ጌታ አምላካችን ጌታ አንድ። አሁን እስቲ ስለሚከተለው ነገር አስቡ። እግዚአብሔርን 3 ጊዜ ይጠራና ከዚያም አንድ ይላል። ልክ አምላክ 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 አንድ እንደሚል አይነት አምላክ 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 አንድ፣ አምላክ 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 አንድ።
እንዲያውም ዞሃር የተባለው የአይሁድ ማብራሪያ ለዚህ ትኩረት በመስጠት እነዚህ ሶስቱ ስሞች እንዴት አንድ እንደሆኑ ማብራራት ይጀምራል። እነዚህ ሶስቱ ስሞች እንዴት አንድ ሊሆኑ ቻሉ? ይህንን በእምነት እናውቃለን ይላል። ይህ የአይሁድ ማብራሪያ መሆኑን ልብ በሉ። ነገር ግን ስለሚከተለው ነገር አስቡ። ስለዚህ ይህ ጥቅስ ሥላሴን በግልጽ ያስተምራል አይደለም። ነገር ግን አምላክ 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 አንድ የሚል ጥቅስ በሆነ መንገድ ሥላሴን ይክዳል ማለት ስህተት ነው። ይልቁንም ጥቅሱን አይተህ ዋው ሥላሴ በአይሁድ እምነት መሠረታዊ መግለጫ ውስጥ ፍጹም ተስማሚ ሆኖ ተቀምጧል ልትል ትችላለህ። ያንን ጥቅስ አይቶ ይህ የሥላሴን ትምህርት ያፈርሳል ማለት ከእውነታው የራቀ ምናባዊ ሐሳብ ነው። በተለይም በብሉይ ኪዳን ውስጥ ያለውን ነገር በጥልቀት ስንመለከት፣ ገና ስለ አዲስ ኪዳን እያወራን አይደለም። ብሉይ ኪዳንን ብቻ እንኳን ብንመለከት ማለት ነው። በዚህ ላይ ያለ ሐሳብ ምንድን ነው? It's interesting, even when you use the term oneness, if a Muslim means numerically one. አንድ ሙስሊም አንድነት ሲል ከሁለተኛ ወይም ከሶስተኛ አምላክ በተቃራኒ ቁጥራዊ አንድነት ማለቱ ከሆነ አስገራሚ ነው። ጌታ ከሌላ አማልክት በተቃራኒ አንድ አምላክ ነው። ስለዚህ አንድ አምላክ ስትል በአንድነትህ ምን ማለትህ እንደሆነ ማስረዳት አለብህ። አንድ ምንድን ነው? ለምሳሌ ስለ አንድ ነገር፣ አንድ ቤተሰብ፣ አንድ አጽናፈ ዓለም ማውራት እንችላለን። ነገር ግን አጽናፈ ዓለም ውስብስብ ነው። ስለዚህ እግዚአብሔር አንድ ነው ወይም አላህ አንድ ነው ማለት ብቻውን ምንም ትርጉም አይሰጥም። በአውደ ጽሑፉ መሰረት ጌታ አምላክ በተለይም ለእስራኤል እርሱ ብቻ አምላክ ነው ማለት ነው። ትኩረቱ እስራኤል ከያህዌ ወይም እግዚአብሔር በቀር ሌላ ሊያመልኩት የሚገባ አምላክ እንደሌለ ነው። ነገር ግን አሁን እንደማሳያችሁ አንድ የሚለው ቃል በእግዚአብሔር ማንነት ውስጥ ባለው አንድነት ውስጥ ብዜት መኖሩን አያግድም። እንዲያውም ኤሃድ የሚለው ቃል በአንድነት ውስጥ ብዜት መኖሩን እንደማያግድ ከሚያሳዩ ግልጽ ምሳሌዎች አንዱ ኦሪት ዘፍጥረት ምዕራፍ 2 ቁጥር 24 ነው። ስለዚህ ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ ሁለቱም አንድ ሥጋ ባስራ ኤሃድ ይሆናሉ ይላል። እዚህ ጋር ሁለት የተለያዩ አካላዊ ሥጋ ያላቸው ሰዎች ተገናኝተው አንድነትን ሲፈጥሩና ጥቅሱም አንድ ሥጋ ናቸው ሲላቸው እናያለን። አንድ ለሚለው ቃል ጥቅም ላይ የዋለው ደግሞ ኤሃድ የሚለው ነው። ስለዚህ ኤሃድ የሚለው ቃል በአንድነት ውስጥ ብዜት መኖሩን አያግድም። ታዲያ በብሉይ ኪዳን ውስጥ የተገለጠው አምላክ ወይም የአሁኑ በአዲስ ኪዳን የተገለጠው አምላክ አንድ ማንነት ያለው አምላክ ነው ወይስ በመለኮታዊ አካላት ብዜት ያለው አምላክ ነው የሚለውን እንዴት እናውቃለን? እንግዲህ ለዚህ ኦሪት ዘዳግም ምዕራፍ 6 ቁጥር 4ን ብቻ ማየት አይበቃም። የዕብራይስጥ መጽሐፍ ቅዱስን በጥቅሉ መመልከት ይኖርብሃል። ዝርዝር ማብራሪያ ለመስጠት ብዙ ጊዜ አይኖረንም። ከኦሪት ዘፍጥረት ጀምሮ መላውን ብሉይ ኪዳን ብታነቡ እግዚአብሔር አንድ አምላክ ሆኖ ሳለ ከአንድ በላይ የሆኑ መለኮታዊ አካላትን ታገኛላችሁ። ከአንድ በላይ የሆኑ መለኮታዊ አካላት አሉ። ነገር ግን እግዚአብሔር አሁንም አንድ ነው። ይህም እኛ እንደ ሥላሴ አማኞች ከምናምነው ጋር በጣም ይመሳሰላል። So again, because of time, I got to be quick here. Just start at Genesis 1 verses 1 and 2. It says, ጊዜ ለመቆጠብ በፍጥነት ልጥቀሳቸው። ከኦሪት ዘፍጥረት ምዕራፍ 1 ከቁጥር 1 እስከ 2 እንጀምር። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። ዋናው ጥቅስ እንዲህ ይቀጥላል። ምድርም ባዶ ነበረች፣ አንዳችም አልነበረባትም፣ ጨለማም በጥልቁ ላይ ነበረ፣ የእግዚአብሔርን መንፈስ በውሃ ላይ ይሰፍር ወይም ይመላለስ ነበር። ስለዚህ እግዚአብሔርንና መንፈሱን እናገኛለን። ሁለቱም በምድር አፈጣጠርና አሰራር ውስጥ ተሳትፈዋል። መንፈስ ቅዱስ በፈጠራ ሥራ ውስጥ ንቁ ተሳትፎ እንደነበረው ለማረጋገጥ የኢዮብ መጽሐፍ ስለ መንፈሱ ፈጣሪነት ምን እንደሚል ላሳያችሁ። ኢዮብ ምዕራፍ 33 ቁጥር 4ን ተመልከቱ። ይህም እንደገና የዕብራይስጥ ቅዱሳት መጽሐፍት እንጂ የክርስቲያን የግሪክ ቅዱሳት መጽሐፍት አይደለም። ኢዮብ ምዕራፍ 33 ቁጥር 4 እንዲህ ይላል፣ የእግዚአብሔር መንፈስ ፈጠረኝ፣ ሁሉንም የሚችል የአምላክ እስትንፋስ ሕይወትን ሰጠኝ። ስለዚህ እዚህ ጋር የዕብራይስጥ የቀኖና መጽሐፍ የሆነው የኢዮብ መጽሐፍ የእግዚአብሔር መንፈስ ሰውን እንደፈጠረ የእግዚአብሔር እስትንፋስ ሕይወት እንደሰጠው ይናገራል። ይህም በኢዮብ ምዕራፍ 26 ቁጥር 13 ላይ ይገኛል። በመንፈሱ ወይም ሩህ ሰማያትን አስጌጠ። በዘፍጥረት ምዕራፍ 1 ቁጥር 2 ላይ ያለው ያው መንፈስ ነው። እግዚአብሔር መንፈሱን ሰማያትን ለመስራት ተጠቅሞበታል። እንዲሁም እግዚአብሔር መንፈሱን ሰውን ለመፍጠር ተጠቅሞበታል። ይህ የሚያሳየው እግዚአብሔርንና መንፈሱን ሲሆን ሁለቱም በአንድነት ሁሉንም ነገር ፈጥረዋል። አሁን ጊዜው እየሮጠ ስለሆነ በኦሪት ዘፍጥረት ውስጥ ስለሚገኝ ሌላ መለኮታዊ አካል ልጥቀስ። ኦሪት ዘፍጥረት ምዕራፍ 16 ከቁጥር 7 እስከ 14 አጋር ከእመቤቷ ከሶራ ወይም ሳራ ኮብልላ ስትሄድ እስማኤልን ጸንሳ ነበር። በመንገዷ ላይ ሳለች በዘፍጥረት ምዕራፍ 16 ቁጥር 7 እና 14 ላይ እንደምናነበው የእግዚአብሔር መልአክ አገኛት። አሁን መልአክ የሚለው ቃል ምን ማለት እንደሆነና እንዳልሆነ በፍጥነት ማስረዳት ይኖርብኛል። መልአክ የሚለው የዕብራይስጥ ቃል
ማላክ ወይም የግሪኩ አንጌሎስ ትርጉሙ መልእክተኛ ማለት ብቻ ነው። እኛ መልአክ ሲባል ክንፍ ያለው መንፈሳዊ ፍጡር እንደሆነ አድርገን እንድናስብ ተደርገናል። ይህ ግን መጽሐፍ ቅዱሳዊ ትርጉም አይደለም። ትርጉሙ ዝም ብሎ መልእክተኛ ማለት ነው። እንግዲህ ሰዋዊ መልአክ ወይም ሰዋዊ መልእክተኛ ወይም ሰማያዊ መልእክተኛ ሊኖር ይችላል። ነገር ግን እያንዳንዱ ሰማያዊ መልእክተኛ ፍጡር ነው ማለት አይደለም። ምክንያቱም ይህ የተለየው የእግዚአብሔር መልእክተኛ አምላክ እንደሆነ ተገልጿል። እንዲሁም እግዚአብሔር ብቻ ሊያደርገው የሚችለውን ነገር ማድረግ ይችላል። ለጊዜው በሁለት ምሳሌዎች ላብራራላችሁ። ዘፍጥረት ምዕራፍ 16 ቁጥር 7 እና 14 ከቁጥር 9 ጀምሮ ላንብበው። ከዚያም የእግዚአብሔር መልአክ ወይም ያህዌ መልእክተኛ ካገኛት በኋላ ከየት መጣሽ ብሎ ጠየቃትና ወደ እመቤትሽ ተመለሺ፣ በእጇም ስር ሆነች ተገዢ አላት። አሁን ቁጥር 10ን ተመልከቱ። የእግዚአብሔር መልአክ ወይም ጌታ መልእክተኛ ደግሞ እንዲህ አላት፣ ዘርሽን እጅግ አበዛለሁ፣ ከብዛታቸውም የተነሳ አይቆጠሩም። ልብ በሉ፣ እግዚአብሔር ዘርሽን ያበዛዋል አላለም። እርሱ ራሱ እኔ ራሴ ዘርሽን እጅግ አበዛለሁ ነው ያለው። ይህም መልአኩ ራሱን የሕይወት ፈጣሪ አድርጎ እንደቆጠረ ያሳያል። እርሱም በእርግጥ ፈጣሪ ነው። ከዚያም ወንድ ልጅ እንደምትወልድ ነገራት። እርሱ ልጁን ስለፈጠረው ወንድ መሆኑን አስቀድሞ ያውቅ ነበር። እንዲሁም እግዚአብሔር መከራሽን ሰምቷልና ስሙን እስማኤል ብለሽ ጥሪው አላት። እንግዲህ መልአኩ ተገለጠላትና ራሱ ፈጣሪና ሕይወት ሰጪ እንደሆነ ሁሉ ዘርሽን እጅግ አበዛለሁ አላት። ነገር ግን የሚከተለው ነገር በጣም አስገራሚ ነው። ዘፍጥረት ምዕራፍ 16 ቁጥር 13 ይህ እጅግ ኃይለኛ ነው። ከዚያም ለእርሷ የተናገራትን የእግዚአብሔር ስም ጠራች። አንተ የሚመለከተኝ አምላክ ነህ። ቆይ እስኪ ቆም በሉ። ቁጥር 7 ላይ የተናገራት መልአኩ እንደሆነ ይናገራል። ነገር ግን አሁን ተራኪው ሙሴ በቁጥር 13 ላይ እንዲህ እንደሚል ልብ በሉ። ለእርሷም የተናገራትን የእግዚአብሔርን ስም እንዲህ ብላ ጠራችው። ስለዚህ የእግዚአብሔር መልአክ ማለት እርሷን እያነጋገራት ያለው ራሱ እግዚአብሔር ነው። አጋር እርሱ አምላክ መሆኑን እንደተገነዘበች ልብ በሉ። ምክንያቱም አንተ የሚመለከተኝ አምላክ ነህ ብላለች። ምክንያቱም በእውነት የሚያየኝን እዚህ አየሁትን ብላለች። በመጽሐፍ ቅዱሳዊ አስተሳሰብ እግዚአብሔርን ማየት ሞትን ያመጣል። ስለዚህ እሷ እያለች ያለችው እግዚአብሔርን አይቼ አሁንም በሕይወት አለሁ የሚል ነው። ይህ ማለት በጸጋውና በምሕረቱ እንድታየውና በሕይወት እንድትኖር ፈቅዶላታል። ያናገራት ያው መልአክ ራሱ እግዚአብሔር ነው። ይህ ደግሞ በመጨረሻው ምሳሌ ይረጋግጣል። ዘፍጥረት ምዕራፍ 31 ቁጥር 10 እስከ 13 የመጨረሻ ምሳሌ። እንደገና ብዙ ምሳሌዎችን መጨመርና መስጠት እችላለሁ። ነገር ግን ነገሩ በጣም ረጅም እንዲሆን አንፈልግም። ሰዎች ይህንን ማስረጃ ለራሳቸው ሄደው እንዲፈልጉ ፍላጎታቸውን ለመቀስቀስ ያህል ብቻ ነው። ዘፍጥረት ምዕራፍ 31 ከቁጥር 10 እስከ 13 እንደገና የእግዚአብሔር መልአክ ከብቶቹ በጸነሱ ጊዜ፣ ይህ ያዕቆብ የተናገረው ነው። ዓይኖቼን አነሳውና በሕልሜ ከመንጋው ጋር የሚገናኙት አውራ ፍየሎች ዝንጉርጉር ነጥብ ነጥብ ያለባቸውና መስመር ያለባቸው መሆናቸውን አየሁ። የእግዚአብሔር መልአክ በሕልም ተናገረኝ። ስለዚህ አሁን ያዕቆብ በሕልም እያነጋገረው ያለው መልአኩ መሆኑን በግልጽ ያውቃል። እግዚአብሔር አላለም፣ የእግዚአብሔር መልእክተኛ ወይም መልአኩ እንጂ። መልአኩም ያዕቆብ ሆይ አለኝ። እኔም እነሆኝ አልኩ። እርሱም አለ፣ አሁንም ዓይኖችህን አንሳና ተመልከት፣ ከመንጋው ጋር የሚገናኙት አውራ ፍየሎች ሁሉ ዝንጉርጉር ነጥብ ነጥብ ያለባቸውና መስመር ያለባቸው ናቸው። አሁን የሚለውን ልብ በሉ። አማትህ ላባ ያደረገብህን ሁሉ አይቻለሁና። እኔ እያወራ ያለው መልአኩ መሆኑን አስታውሱ። እኔ የቤቴል አምላክ ነኝ። ቤቴል በዕብራይስጥ ቋንቋ የእግዚአብሔር ቤት ማለት ነው። ስለዚህ መልአኩ እንዲህ ይላል፣ እርሱ ያህዌ የእግዚአብሔር ቤት አምላክ ነው አላለም። እኔ የእግዚአብሔር ቤት አምላክ ነኝ ነው ያለው። ሐውልቱን የቀባህበትና ለእኔ ስዕለት የተሳልክበት ቦታ ነው። አሁንም ተነሳና ከዚህ ምድር ውጣ፣ ወደ ዘመዶችህም ምድር ተመለስ። ይህ መልአክ እኔ የእግዚአብሔር ቤት አምላክ ነኝ ለማለት ራሱን ምን አድርጎ አስቦ ነው? ቤቴል፣ እኔ የዚያ ቤት አምላክ ነኝ። በሕልም ለተገለጠልህ ለያህዌ የሠራኸው ቤት፣ ለያህዌ በተሠራው በዚያ ቤት ውስጥ እኔ አምላክ ነኝ ለማለት ራሱን ምን አድርጎ አስቦ ነው? መልአኩ አምላክ ካልሆነ ይህ ስድብና ጣዖት አምልኮ ነው። ነገር ግን በዚህ መንገድ መናገር መቻሉ ራሱ ተሳዳቢ አለመሆኑንና ለጣዖት አምልኮ እየተቀሰቀሰ አለመሆኑን ያሳያል። ምክንያቱም መልአኩ ከእግዚአብሔር የተለየ ቢሆንም ከእግዚአብሔር ጋር አንድ ነው። ምክንያቱም እርሱ ከሚወክለው አምላክ ጋር እኩል አምላክ ነው። እንግዲህ ልብ በሉ፣ ያህዌ የእግዚአብሔር መልእክተኛ እና የእግዚአብሔር መንፈስ አላችሁ። ይህ በብሉይ ኪዳን ውስጥ ለእኔ እንደ ሥላሴ ትምህርት ይሰማኛል። Now, Sam, given that the Old Testament makes these claims about God, አሁን ሳም ብሉይ ኪዳን ስለ እግዚአብሔር እነዚህ ነገሮች የሚናገር ከሆነ ሆኖም ዛሬ መሲሐዊ አይሁዶችን የሚቃወሙ ኦርቶዶክስ አይሁዶችን እናገኛለን። እነሱም ስለ ጽሑፉ አንድ አካል ብቻ ለሚለው ትርጓሜ የጸኑ ናቸው። አይሁዶች በአንዱ አምላክ ውስጥ ስላለው ብዙነት ይበልጥ ክፍት የሆኑበት ጊዜ ነበር።
Was there ever a period when Jews were more open to a plurality within the one God? In fact, we have textual proof for the assertion I'm about to make. In fact, በእውነቱ አሁን ለምሰጠው ማረጋገጫ የጽሑፍ ማስረጃዎች አሉን። እንዲያውም በዚህ ጉዳይ ላይ መሰረታዊ የሆነው ስራ በሰማይ ያሉ ሁለት ኃይላት የሚል መጽሐፍ በጻፈውና በሟቹ የአይሁድ ምሁር አላን ኤፍ ሲግል የቀረበ ነው። ማስረጃውም ከዕብራይስጥ መጽሐፍ ቅዱስ ብቻ ሳይሆን ከመጽሐፍ ቅዱስ ውጭ ካሉ የአይሁድ ምንጮችም ጭምር ነው። ከኢየሱስ ዘመን በፊትና በኢየሱስ ዘመን የተጻፉ ናቸው። ይህም ከአንድ በላይ ሁለት መለኮታዊ አካላት እንዳሉ የሚያምኑ በርካታ አይሁዶች እንደነበሩ ያሳያል። እነርሱም ያህዌ እና የእግዚአብሔር መልእክተኛ ሲሆኑ በተለያዩ ስሞች ይጠሩ ነበር። ለምሳሌ የሰው ልጅ ይሉት ነበር። እንዲያውም የተለያዩ የማዕረግ ስሞችን ይሰጡት ነበር። ነገር ግን ማስረጃው ከአይሁድ ምንጮች እንጂ ከክርስቲያን ምንጮች አይደለም። ከክርስቶስ ዘመን በፊትና በክርስቶስ ዘመን የተጻፉ ለምሳሌ በሙት ባህር ጥቅልሎች ውስጥ የሚገኙት ማስረጃዎች። እነዚህም ብዙ ቁጥር ያላቸው አይሁዶች እግዚአብሔር ብዙ አካላት እንዳሉት ያስቡ እንደነበር ያሳያሉ። ምክንያቱም በሁለት መለኮታዊ ኃይላት ያምኑ ነበር። በአይሁድ ምንጮችም የሚጠቀሰው በትክክል በዚህ መንገድ ነው። ሁለት መለኮታዊ አካላት። ሁለተኛው ኃይል ለመጀመሪያው ኃይል ተገዢ ነበረ። ስለዚህ ለዚህ አመለካከት አሁን ያለው ተቃውሞ ይበልጥ ለክርስትና የተሰጠ ምላሽ ሊሆን ይችላል። A reaction to Christianity and Gnosticism, as even Alan F. Siegel, not a Christian, a Jewish author, ለክርስትናና ለኖስቲሲዝም የተሰጠ ምላሽ ነው። ክርስቲያን ያልሆነውና አሁን በሕይወት የሌለው አይሁዳዊ ደራሲ አላን ኤፍ ሲግል ጭምር ይህንን ያምናል። ረቢዎች ለክርስቲያንና ለኖስቲክ ቡድኖች ምላሽ ለመስጠት ይህንን አመለካከት ማውገዝ እንደጀመሩ ያምናል። እነዚህ ቡድኖች ከሰማይ ሁለት መለኮታዊ ኃይላት መኖራቸውን ለማረጋገጥ ከክርስትናና ከኖስቲሲዝም በፊት አይሁዶች ይጠቀሙባቸው የነበሩትን የብሉይ ኪዳን ጥቅሶች ይጠቀሙ ነበር። በአንድ ጥቅስ ማጠቃለል እፈልጋለሁ። ምክንያቱም ሼማ የሚለውን ጸሎት በእግዚአብሔር መልአክና በእግዚአብሔር መንፈስ ብርሃን ስታነቡት እና እግዚአብሔር የሚለው ስም 3 ጊዜ ተጠቅሶ ሲገኝ ከዚያም ደግሞ አንድ ሲል ይህ በእርግጥ ያለ አዲስ ኪዳን መገለጥ እንኳን የሥላሴን ትምህርት መምሰል ይጀምራል። ነገር ግን የኢሳይያስ ምዕራፍ 48 ቁጥር 16 ሁል ጊዜ ነገሩን የሚያጠቃልል አስደሳች ጥቅስ ነው። ምክንያቱም ተናጋሪው ራሱ ያህዌ ነው። ያህዌ የሚለውን ልብ በሉ። ስለዚህ ሁሉም ሰው ሼማ የሚለውን ጸሎት እንዲያነብ እመክራለሁ። ሳሚ ያነሳቸውን ጥቅሶች ሁሉ በድጋሚ በጥንቃቄ አንብቡ። ከዚያም ያህዌ ተናጋሪ የሆነበትን የኢሳይያስ ምዕራፍ 48 ቁጥር 16ን አንብቡ። ወደ ጽሑፉ ተመልሳችሁ ያህዌ እየተናገረ መሆኑን ማየት ትችላላችሁ። እርሱም እንዲህ ይላል፣ ያህዌ እንዲህ ይላል፣ ወደ እኔ ቅረቡ፣ ይህን ስሙ። ከመጀመሪያ ጀምሮ በስውር አልተናገርሁም፣ ሲፈጸምም እኔ እዚያ ነበርሁ። አሁንም ጌታ እግዚአብሔርና መንፈሱ ልከውኛል። ያህዌ በእግዚአብሔር ወይም ያህዌ እና በእግዚአብሔር መንፈስ እንደተላከ እየተናገረ ነው። ልክ ነኝ? ያህዌ በያህዌ እና በያህዌ መንፈስ ተላከ። Of Yahweh, right? Yahweh. That's right. Being sent by Yahweh with the spirit of Yahweh. not 2, not 4, not 6, 3. 2 አይደለም፣ 4 አይደለም፣ 6 አይደለም፣ 3 እንጂ። I tell people, to read it and they... እኔ ለሰዎች እንዲያነቡ ተነግራቸዋለሁ። የሚገርመው እግዚአብሔር መሆኑንም ያረጋግጣሉ። ነገር ግን ቁጥር 16ን ሲያነቡ በድንገት ይገረማሉ። ኦ ዋው እንደሚለው ማለት ነው። ነገሩ በድንገት ይገለጥላቸዋል። There are lots of these in the prophet. በነቢያት መጽሐፍት ውስጥ እንደዚህ ያሉ ብዙ ጥቅሶች አሉ። Absolutely. በትክክል። እንግዲህ ሳም በጣም አመሰግናለሁ። ይህ በእርግጥ በጣም ጠቃሚ ነበር። ለጠቀስካቸው ማጣቀሻዎች አድናቆቴን እገልጻለሁ። እኔም ከአንተ ጋር እስማማለሁ። ይበልጥ ተጨማሪ ጊዜ ቢኖረን ደስ ይለኝ ነበር። ነገር ግን እንደዚህ ያሉ ርዕሶች በራሳቸው ሌላ ተከታታይ ፕሮግራም የሚያስፈልጋቸው ይመስለኛል። ምናልባትም በሚቀጥሉት የቀጥታ ስርጭት ፕሮግራማችን ላይ ልናነሳቸው እንችላለን። እንግዲህ ለተከታተላችሁን ሁሉ በጣም እናመሰግናለን። በዚህ ተከታታይ ፕሮግራም እንደተደሰታችሁ ተስፋ አድርጋለሁ። እስከምንገናኝ ድረስ የተባረከ ቀን ይሁንላችሁ። በታማኝነት በየወሩ 50 ብር ለዚህ አገልግሎት መስጠት የማይከብዳችሁ ክርስቲያኖች በዚህ ስልክ ቁጥር አጭር የጽሑፍ መልእክት በመላክ ተመዝግባችሁ አብራችሁን አገልግሉ። ከተመዘገባችሁ አገልግሎቱን በተመለከተ አጫጭር መልእክቶች በስልካችሁ የሚደርሷችሁ ይሆናል። ከዛ በተጨማሪ ለአገልግሎቱ ማድረግ ልዩ ስጦታ መስጠት የምትችሉ ደግሞ ይህንን የባንክ ቁጥር ተጠቀሙ። ስለተሳትፏችሁ እናመሰግናለን።